መሐመድ አሊ እንኳን ደስ አለ። ብዙ የሚወዱ ወንድሞች እህቶች አሉ። ስላከበሩ አላህ ያክብራቸው ይገባሃል። ብዙ አገልግሎት የሰጡ ወንድሞቻችን እህቶቻችንን ባልገባን ስህተት ዚስ ማች ሰድቦ ለሰዳቢ መስጠትና ሀገራዊ እርግማን ማውረድ እጅግ በጣም አሳፋሪ ተግባር ነው። ዛሬ በተፈጠረው ነገር በጣም ደስ ብሎኛል። ኡስታዝ አቡበከርን ያልኩት ነገር ቢኖር መሐመድ አሊ ጥቅምን ቢፈልግ ጥቅም የሚገኝባቸው ነገሮች አሉ አይደል? የሚያሳዝን የሚያስለቅስ የፍቅር ነገር ምናምን መጻፍ ይችል ነበር አይደል? ፊልም የጻፋቸው ፊልሞች አሉ። ሀገራዊ ጉዳይ ነው የሚያነሱት፣ ለውጥን የሚያነሱት። ስለዚህ እዛ ተራ ውስጥ አታገኘው መሐመድ አሊ 1.5 አካባቢ እጃችን ላይ ገብቷል። ቀሪዎቹ በአጭር ጊዜ ውስጥ ይገባሉ። ሐምሌ 6 የብርሃን ቀን አንዴ ቆመን ነው የምናመሰግነው። ሞቅ ይደረግለታል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ፣ እንዴት ዋላችሁ? መሐመድ አሊ ያው አጋጣሚ ሆነ ያው ተማሪ ነው። ተማሪ አስተማሪውን ሲበልጥ በጣም ደስ ይላል። ሐቂቃ ከምኮራባቸው ወንድሞች ደሴ በነበርንበት ጊዜ ተማሪ ያሉ ካስተማርኳቸው ልጅ ነበርና በሐሳቡ ከሚደመሙ በመሐመድ አቅም በመሐመድ አቅል በጣም ከሚደሰቱበት እንዲሁም ደግሞ የተሻለ ነገር ከሚያስቡለት ወንድሞቹ አንዱ ነኝ። ምናልባት በእስልምና ታሪክ ውስጥ ትልልቅ መምህራኖች ከተማሪዎቻቸው ወስደዋል። ዛሬ እኛ ደግሞ በተራ ከመሐመድ አሊ የተማርን ነው። አላህ እንደዚህ አይነት ወንድም ስለሰጠን አላህን እናመሰግናለን። በዛሬው ቀን በዚህ መልኩ ይሄ መድረክ እንዲፈጠር ምክንያት የሆናችሁ ያደረጋችሁ ወንድሞችና እህቶች ክብር ይገባችኋል። እንደ ማህበረሰብ አጠቃላይ ያው ካጣናቸውና ከጠፉብን ማንነቶቻችን መልካም ነገርን ክብር መስጠት ማመስገን ጠፍቶብናልና ይሄንን ማክበር እውቅና መስጠት ለሚገባቸው ሰዎች ክብር መስጠት መለመድ ያለበት እየጠፋብን ያለ በጣም በረጅም ጊዜ የምናገኘው ስለሆነ እንደዚህ አይነት እድል እንዲፈጠር ስላደረጋችሁ መሐመድ አያውቅም። አላህ ያክብረው። ስደውልለት መጣ። በጣም በረጅም ሰዓት ቢሆንም የፈጀው ለመምጣት ከደወልኩለት እኔ ጋር እስኪደርስ 3 ሰዓት ፈጅቶበት ከደረሰ በኋላ እየጠበቅኩት የት ነህ ስለው ደርሻለሁ ብሎ ቡና ልጠጣ ነው አለኝ። እንደገና ልብስ ልበስ ስለው ፈቃደኛ አልነበረም። ግን ያው አላህ ያክብረው ፕሮግራሙን ስለማያውቅ የኔ ፕሮግራም እንዳለኝ ነግሬው ነው ልብስ እንዲቀይር ለዚህ ፕሮግራም ይሄን ክብር የተሰጠው መድረክ ላይ በዚህ መልኩ እንዲገኝ ለማንም እንደማይሰማ ቃለሁ። ብዙ ጊዜ መሐመድን በረጅም ጊዜ ሳቀው ያዳምጣል። በጣም ከምቀርበው ወይም ከሚቀርቡት ወንድሞቹ አንድ ነኝ ብዬ ባስብ ምንም ነገር መሐመድ ላይ ሐሳብ አስቀምጬ የተሻለ ሐሳብ ከማግኘቶች አላውቅምና አላህ ያክብርህ ወንድሜ መሐመድ። ያው የበለጠ ቦታ ላይ ማየት ከምንፈልጋቸው ወንድሞች ውስጥ ነው። ቅድም አብዱል ጀሊል ሲገልጽ የነበረው ነገር አለ። ይቅርታ እንግዲህ ያላችሁ ወዳጆች ወንድሞች ታላላቆቻችን አስተማሪዎቻችን አላችሁ። አሁንም እንግዲህ እኛንም ዛሬ እንደዚህ ፊታችሁ እንድንቆም ስለፈቀዳችሁ ክብር ይገባችኋል። አላህ ይጠብቃችሁ። ቅድም ሲያነሳው እንደነበረው አብዱል ጀሊል ይሄ ሰዎች በተለያየ ሐሳቦቻቸው የማህበረሰቡ አቅም ይወስነዋል። በተለይ በዚህ በሶሻል ሚዲያ ዓለም ሁሉ ነገር ሁሉም ማስተማሪ ሁሉም ጀግና በሆነበት ዘመንና ጊዜ ላይ ስላለ ሰው የፈለገውን ቢናገር የፈለገውን ቢል ምንም ማድረግ የማይቻልበት ወቅት ላይ ነን። ሀያ የሚባለው ነገር ጠፍቷልና አደብ የሚባለው ነገር ተጥሷልና ትልቅ ትንሹ የማይታወቅበት ዘመን ላይ ስለደረስን ሐሳብ ያላቸውን ሰዎች ሐሳብ የሌላቸው ሰዎች ቢዘልፉ ወይም ደግሞ ቢናገሩ ያው ምናልባት ከዚህ በተቃራኒው ነው ምናልባት አሁን ነውር የሚሆነው ብዬ የማስበውና የጠፋበት ዘመን ስለሆነ ይሄ ከባድ ነው። ቅድም ለመሐመድ አሊ የነገርኩት ነበር። እኔ በነቢዩላህ ዩሱፍ ታሪክ ውስጥ ቁርአን ላይ ነቢዩላህ ዩሱፍ ይጠብቋቸዋል ተብለው በተባሉ ወንድሞቻቸው ነው የተጣሉትም የተሸጡትም የተካዱት። ባፈቀረቻቸው ሴት ምክንያት ነው እስር ቤትም የገቡት። የሚጠብቁ ጉድጓድ ላይ ጥለዋል። ያፈቀረች እስር ቤት አስገብታቸዋለች። አንዳንድ ጊዜ አላህ Subhanahu Wa Ta'ala ሰዎችን የሆነ ቦታ ላይ ሊያደርሳቸው ሲፈልግ ግን ያ ሁሉ ሂደት
ባመኗቸው ወይም በታመኑት ተከርተው በተፈቀሩት ባፈቀረቻቸው ሴት እስር ቤት ተጥለው ክብርን ደረጃን ከፍታን የተጎናጸፉት إنه من يتقي ويصبر ያለ ቁርአኑ ይቋጨዋል። የሰዎች አላህ ጋር ባላቸው ግንኙነት ባመኑበት ሐሳብ ከፍታ ላይ ቆመው ሲገኙ መጨረሻቸው ሁልጊዜም ከፍታ ነው፣ አይወርዱም። ስለዚህ አንዳንድ ትንንሽ ሐሳቦች ፊት ለፊታችን ላይ መተው እኛን ሊያነቁን ይችላሉ እንጂ እኛን ይጠላሉ ተብሎ አይታሰብም። እንደ እስልምና አስተምሮም ሐሳብ ነው። ምክንያቱም ብዙ ተብለዋል በምድር ላይ ነቢያቶች የተቀበላቸው ጥቂት ነው አይደለም፣ በኋላ እስኪያምኑላቸው ድረስ ተገፍተዋል፣ ተሰድበዋል፣ ብዙ ነገር ደርሶባቸዋል። ሐቅና የያዙት እውነት ግን እነሱን ሁልጊዜም ከላይ ከከፍታ ላይ እንዲቆሙ አድርጓቸዋልና ያ በመሐመድም ይሁን በሌሎች በሁሉም ስራ ላይ ባሉ ወይም ደግሞ በሚሰሩ ሰዎች ላይ ትችት እንዳልኩት ጊዜው ክፍት ስለሆነ ሁሉም ሊደርሱ የሚችሉት ነገሮች በሁላችንም ላይ ሲያልፉ ራሳችንን መፈተሽ አንዳንድ ጊዜ የበለጠ ለመስራት መዘጋጀት ነበር መሆን አለበት ብዬ የማስበው እንጂ የመውደቅ ምልክት ናቸው የመሰበር ምልክት ናቸው ብዬ አላስብም። ምክንያቱም ሐሳብን ከፍ አድርጎ የሚሄድ ሰው በጥቂት ሐሳቦች ተሸንፎ ታች አይወድቅም። የበለጠ አንድ ታላቅ ሸኻችን የዘመናችን በእስልምና ታሪክ ውስጥ የሚታወቁ ትልቅ ሊቅ ነበሩን፣ ወደ አኺራ ሄደዋል። በጣም እንደዚህ ትንንሽ ሐሳብ ያላቸው ሰዎች ሲያነውሯቸው ምን ይሉ ነበር? ሼኽ ቀርዳዊ ረሕመቱላህ ዐለይህ እነሱ በሰደቡኝ ቁጥር ስለዛ ነገር እንድጽፍ ነው የሚያነሳሱኝ ይላሉ። ለካ ይሄ ፓርት አልተነካም ብዬ በዛ በነኩኝ ሐሳብ ላይ አንድ መጽሐፍ እጽፋለሁ ይላሉ። እንዳበረከት ነው የበለጠ የሚጋብዙኝ። ምክንያቱም ይሄ ነገር ረስተውታል፣ አላዩትም። እነሱ ስድብ ነው ያደረጉት፣ እኔ ደግሞ ያን ነገር ለማህበረሰብ ዕውቀት አድርጌ እለውጠውና ያቀርብበት ነበር ይላል። የሚጠበቀው ሐሳብ ካላቸው ሰዎች ይሄ ነው፣ ከፍ ማለት ነው። ሁልጊዜ ከፍ ብለው መቆም ስለሚገባቸው እዛ ከፍታቸው ላይ አይወርዱም። ቅድም ለሙሐመድ አሊ የነገርኩት ነበር። በእስልምና ታሪክ ውስጥ ይሄ መካከለኛው ዘመን ተብሎ የሚታወቃል። ስነ ጽሁፍ በጣም ያደገበት ግጥም ምናምን በጣም ከፍ ያለበት ወቅት ነበርና ሰዎቹ በጣም ረቀቅ ብለው ከመሄዳቸው የተነሳ ሰዎች ዘንድ አንዳንዴ እብድ መስለው ይታያሉና እነዛ ሰዎች እንደውም ሲገልጿቸው መጃኒን አልኡቀላ ወይም ኡቀላ አልመጃኒን ይሏቸዋል። አቂል የሆኑ በጣም የተማሩ እብዶች ይሏቸዋልና ሰው እብድ ነው የሚላቸው፣ እነሱ ግን ዕውቀቱን ያሳበዳቸው። ለዛ ነው አንዳንድ ጊዜ እብድ የሚመስሉት ማህበረሰብ ጋር የማህበረሰብ ሐሳብ ከብዷቸው ይርቃሉ። ማለት የሚያዩት በጣም የወረደ ነገር እነሱን ሊመጥናቸው አልችል እያለ ይርቃሉና አንዱ ከነዛ ሊቃውንቶች አንዱ ኑሯቸውን ወደ ቀብር ዳር አድርገው ነበርና ለምንድነው መጀመሪያ ጠየቋቸው፣ መቼ ነው ያበድከው ሲሏቸው አላህን ያወቅኩት ጊዜ ያበድኩ ይላሉ። ማለት ሰው ሁሉ አላህን ጥሶ እኔ ደግሞ ወደ እውነቱ ስመጣ ይሄው ነው ይገላበጣል አይደለም። ሰው እብድ ይመስለዋል፣ እውነቱ ግን የገባው ሰው ሌላ ነው። የት ነው የምትኖሩት ሲሏቸው ቀብር አጠገብ አሏቸው። ቀብርን ለመኖሪያነት ለምን መረጥከው ሲል እኔ ጉርብትናቸውን የመረጥኩት የማይጎዱኝ የማልጎዳቸውን ሰዎች ነው፣ እነሱም አዛ ያደርጉኝም እኔ አዛ አላደርጋቸውም አሉ ይባላል። አንዳንድ ጊዜ የሚታየው ነገር ያስፈራና እንደዚህ አይነት አቋም እንድንወስድ ሊያረገን ይችላል። እንደዚህ አይነት ሐሳብ እንዲኖረን ሊያስገድደን ይችላል። ግን ትልቁና ወሳኙ ነገር ግን እንዳሁንም እንዳስተምሮት ያንን ማህበረሰብ ተጋፍቶ የተሳተውን አስተካክሎ የተበላሸውን አርሞ ትክክለኛውን መስመር ማሳየት የአቅለኞች የተማሩ ሰዎችና ሐሳብ ያላቸው ሰዎች መገለጫ ባህሪ ነው። እንዳጠቃላይ እንግዲህ ረጅሙን ሰዓት እንዳልወስድ ዛሬ ቀኑ የሙሐመድ አሊ ቀን ነው። ሙሐመድ አሊ እንኳን ደስ አለ። ብዙ የሚወዱ ወንድሞች እህቶች አሉ። ስላከበሩ አላህ ያክብራቸው፣ ይገባሃል። እኛ ደግሞ የበለጠውን ክብር ነው ደግሞ የምንፈልግልህ፣ ገና ስለምንፈልግህ፣ ገና መስራት ስለምትችል ብዙ ሐሳቦችህን ብዙ ብዕሮችህን ለማህበረሰቡ እንድታበረክት ቦታ ላይ አይደለም የቆምከው ብዬ ነው የማስበው። አሁንም ቦታህን ያዝ። ያንተ ቦታ አይደለም የምንጠብቅብህ ቦታ አለ። በእስልምና ታሪክ ውስጥ በጣም ትልቁ ትኩረት ተሰጥቶ ከሚደረግባቸው ቦታችሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሁድ ተራራ ላይ ሷሃባዎቹን ያዘዙት ቦታችሁን አትልቀቁ ነው አይደለም። ያለ ቦታችሁ አትገኙ፣ ቦታችሁን ከለቀቃችሁ የማይገባችሁ ቦታ ላይ ትወድቃላችሁ ነውና መቆም የሚገባበት ቦታ አለ። መሐመድ የምንጠብቅበት የበለጠ የሚሰራበት እዛ ላይ አሁንም እንድናየው እንፈልጋለን። ማክበር የእኛነታችን መገለጫ፣ የሰዎች የመልካምነት ማሳያ ነው። በየትኛውም አይነት መልኩ መዕሩፍ ያለው ሰው መልካም ያለ ሰውና ጥፋቶች ቢጠፉ እንኳን ምን ይላሉ? በእስልምና ታሪክ ውስጥ ትልቁ ምሁር ኢማም ሸምሰዲን አልዛሃቢ የሚባሉ ሰው መንከሱረት ሐሰናቱ ላይ ዝክር ሰይአቱ ይላሉ። መልካሙ የበዛ ሰው መጥፎ አይነገርም ይላሉ። ምክንያቱም በጣም ብዙ ነገር እያለው ዛሬ ደግሞ እኛ አይደለም መልካሙ የበዛውን ሰው እኮ አይደለም ትንሽ ስህተት ያለውን ሰው ነው ምንም ነገር የሌለው መቼም ሰው ሆኖ ካልተሳሳተ ሰውነት የለም፣ መላእክት አይደለም። የሰውነት መገለጫው ስለሆነ ሊሳሳት ግድ ነው፣ ሰው ነውና
ቢያንም ቢሳሳት እንኳን ከሚሰራቸው ስራዎች አንፃር መጠበቅ ሲገባን ማዳን መያዝና ማስተካከል ሲገባን ስህተት ሳይኖር እንኳን ስህተት ለመፍጠር ምን ሄድ የማህበረሰብ ማሳያ ሆኗል እንደ ዘመናችንና ይሄን መለወጥ የኛ ግዴታ ነው። ይሄን ምን ለውጠው ደግሞ በእንደዚህ አይነት ተግባራቶች ነው። መልሶች በጽሁፍ ለተጻፉት ሁሉ በጽሁፍ መልስ አይሰጥም፣ በንግግር ለተነገሩት ሁሉ በንግግር መልስ አይሰጥም። በተግባር መገለጽ ያለባቸው ነገሮች መገለጽ አለባቸው። በምላስ ለሚያነውሩ ሰዎች ተግባር ግን ይሄን መግለጽ አለበት። ክብርን መሪዎቻችንን አቅም ያላቸው ሰዎችን ሐሳቦቻችንን የሚከበሩ ሰዎችን በማህበረሰብ ውስጥ ልናከብራቸው እውቅና ልንሰጣቸው ይገባል። የዛ ማሳያ ነው ዛሬም እኔ ያየሁት። ይሄ ትክክለኛው ማንነታችን የኛ መገለጫችን ይሄ ስለሆነ ይሄ የተለመደ ያደገ መምጣት አለበት። ለመሐመድ ከዚህ በላይ ይገባዋል። አንተንም ከዚህ በላይ ትልቅ ቦታ ላይ ልንላይህና ልናገኝህ እንጠብቃለን እንፈልጋለን። እነዚህ ሰዎች ያን ማየት ስለሚፈልጉ ነው ዛሬ የመጡት። ማሚ ኢንሻአላህ እዛ ቦታ ላይ ሆነህ እንደምታሳያቸው ተስፋ አደርጋለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላህ። ዛሬ የእሱን የማክበር ፕሮግራም ተዘጋጅቶ በጣም ደስ ብሎኛል። ከቀናት በፊት ማህበራዊ ሚዲያ ላይ የተነሱ ነገሮች በጣም አሳዝነውኝ ነበር። ሁሉን ለመናገር ከእስልምና ስነ ምግባርም የወጡ ነገሮች ነበሩ እና እኔ ዛሬ ያየሁት አንዱ ነገር ለካ እስልምና ደግሞ ይሄን መልክ ነው። ይሄን አሁን ዛሬ ያየሁትን ነው የሚመስለው። ሁሉን ለመናገር የትኛውም ሃይማኖትም ባይሆን ቢያንስ ሌሎች ከዛ እምነት ውጪ ላሉ ሰዎች አሳልፎ መስጠት ትክክል አልነበር። ሌላ ቢቀር እንደ ስነ ምግባር ደግሞ እንደ መሐመድ አሊ ቡርሃን አይነት ሰዎች እንደ አምባሳደር ሐሰን ታጁ አይነት ሰዎች ለእስልምና ትልልቅ ሰዎች ናቸው። እስልምና በእውቀት እንዲመራ ያደረጉ ጊዜያቸውን እኔም አንድ መጽሐፍ ምን ዋጋ እንደሚያስከፍል በጤናም እንደሚያስከፍል አውቃለሁ። ግን በ40 ዓመቱ ሰው 40 መጽሐፍ ከጻፈልን አብዛኛዎቹ እስልምና ላይ ያተኮሩ ሲሆኑ ጥፋት ምንም ይኖራል። ግን ቢያንስ ይቅርታ በጣም አስፈላጊዎች ነበሩ እና ዛሬ የተደረገውን ሳይ በጣም ደስ ብሎኛል። ቅድም ቡርሃን ያለው ምንድነው የሰጣችሁኝ ደስታ ሳይሆን ሰላም ነው አለ። አሁን ወደ ሰላሙ በጣም ይመለሳል ብዬ አስባለሁ። ዛሬ በተፈጠረው ነገር በጣም ደስ ብሎኛል። ኡስታዝ አቡበከርን ያልኩት ነገር ቢኖር ዛሬ ከተዘጋጀው ፕሮግራም በሙሉ ያንተ እዚህ መድረክ ላይ መገኘት ብዙ እሳት ያጠፋል። በጣም አመሰግናለሁ ብዬዋለሁ። ለተዘጋጀው ነገር በሙሉ እነ ሁሴን ከድርን እነ ሐውለት አህመድን ሌሎቹንም በጣም አድርጌ አመሰግናለሁ። ፕሮግራሙ ጥሩ ነበረ ማለት የመጡትን ሰዎች እጅግ አድርገን እናመሰግናለን። በርካታ ሰው ጠብቀን ነበር። እንደ አጋጣሚ የዝናብ ምክንያት ሊሆን ይችላል። ዝናብ በከፍተኛ ሁኔታ በሰዓቱ ዘንቦ ስለነበረ ብዙም ሰዎች እንትን አላሉም። ምናልባት ደግሞ ቦታውም ሊሆን ይችላል ያለንበት ቦታ ላይ ጥሩ ስላልነበረ እሱም አንዱ ችግር ሊሆን ይችላል። ኤክስፔክት አድርገነው የነበረው ከ4 ሚሊዮን እስከ 10 ሚሊዮን አካባቢ ኤክስፔክት አድርገናል። ምክንያቱም ቤት እንገዛለን የሚል ሀሳብ ስላለን ማለት ነው። በሌላ መንገድ ቤቱን የማግኘት መንገድ ግን ጀምረናል። በሌላ መንገድ ቤቱን እናገኛለን። ሌላው ሁለተኛው ጉዳይ ምንድነው? ስራዎቹን እንዲሰራ ነው። አሁን ወደ 2 ሚሊዮን አካባቢ እጃችን ላይ ገብቷል። 1.5 አካባቢ እጃችን ላይ ገብቷል። ቀሪዎቹ በአጭር ጊዜ ውስጥ ይገባሉ። ጥሩ ነው። ይሄ ምንም ካለ መስራት የሚሻል ነው። ለዚህ አዳራሽ ወደ 500 ሺህ ብር አካባቢ ወጪ አድርገናል። መጽሐፍ ለማሳተም ከ500 ሺህ ብር ያላነሰ አውጥተናል። 1 ቢሊዮን አካባቢ እዛ ጋር ወጪ አድርገናል። ሌሎቹ አብዛኛው በትብብር የተሰሩ ስራዎች ናቸው። አይከፋም። በቀጣይ ሌላ መድረክ የማዘጋጀት እቅድ አለን። ከወጣን በኋላ በርካታ ሰዎች እየደወሉ ይህን ነገር መቀጠል አለበት የሚል ሀሳብ እያነሱ ነው ያሉት። ካሰብነው አንጻር ብዙም ስላልሆነ ሌላኛው ደግሞ አንድ እርምጃ ተራምደን መሄድ መቻል አለብን። እሱን እንሰራለን። እንግዲህ እዚህን ዛሬ ያለውን የመሐመድ አሊ ቡርሃንን የምስጋና ፕሮግራም ከሚያዘጋጁት ወንድሞች መካከል አንዱ ነኝ። አልሐምዱሊላህ በጣም ደስ የሚል ቀን ነው ዛሬ ዋልነው። አሳክተናል። እንደ መጀመሪያ እንደመነሻ እንግዲህ የሚጽፉ ሰዎች በጽሁፍ ዓለም ውስጥ ያሉ ሰዎች ተጠቃሚ አይደሉም ከስራዎቻቸው። መሐመድ አሊ ቡርሃን በ40 ዓመት እድሜው ከእድሜው በላይ የጻፈ ልጅ ነው። በጣም አሰላሳይ ነው። በጣም ትጉህ የሆነ ልጅ ነው። የእሱን ሀሳብ ለመረዳት በደንብ መብሰልም ይጠይቃል። ምክንያቱም ሀሳቦቹ ጥልቅ ናቸው።
ከዛ ባሻገር ደግሞ በጣም ኢኒሼት ያደርጋሉ፣ በጣም ያበረታታሉ። ማለት አንድ ሰው ለውጥ ራሱን እንዴት ፈልጎ ማግኘት እንዳለበት፣ በራሱ እንዴት መቆም እንዳለበት፣ ግለኝነትን እንዳይሰማው እንደ ሀገርም እንደ ሕዝብም ሰው ሆኖ ሲኖር በዚህ ምድር ላይ ለሌሎች መትረፍ መቻል ነው ሰውነት መገለጫው የሚል በጣም ጥልቅ የሆነ ሀሳብ ፍልስፍና ያለው ሰው ነው። ኦልሞስት ይህን ፍልስፍና ማለት ራሱ ይከብዳል። ይህ የቁርአን ቃልም ነው። ራስ ወዳድነት መሆን ሃይማኖታዊ ቃል ነው። በማንኛውም ሃይማኖት ውስጥ ለሌሎች ማሰብ፣ ለሌሎች መድረስ ትልቅነት ነው። መሐመድ አሊ እነዛን ሀሳቦች ነው የሚያሻግረው። ያው እንግዲህ ከመድረኩም እንደሰማኸው ለራሱ መኖር የሚችል ሰው ነበረ። ግን ለራስ መኖር ሰልፊሽነት ነው ብሎ የሚያምን ሰው ስለሆነ ለሌሎቹ መድረስን እሱ እየተቸገረ ለሌሎች መድረስን ትልቅ እንደ ቀዳሚ ስራው አድርጎ የያዘ ሰው ነው። ስለዚህ እንደዚህ ያሉ ጸሐፊዎች ደግሞ መመስገን አለባቸው። ማህበረሰቡ እንደዚህ ያሉ ጸሐፊዎችን ማመስገን ካልቻለ ነገ ከነገ ወዲያ ሪስክ ወስዶ የሚጽፍ የለም። እነገሌ ጽፈው ምን ሆኑ የሚል ነገር ያነሳል። ባለፈው ዶክመንተሪ ለማዘጋጀት ኃላፊነቱን የነበረው የተሰጠኝና ዶክተር እንዳለ ጌታ ሰርጸ ፍሬ ስብሐትም ያነሷቸው በጣም ወሳኝ ነገር እኔም ራሱ የተማርኩባቸው ነገሮች አሉ። ዶክተር እንዳለ ምንድን ነው ያለው? መሐመድ አሊ ጥቅምን ቢፈልግ ጥቅም የሚገኝባቸው ነገሮች አሉ አይደል? የሚያሳዝን የሚያስለቅስ የፍቅር ነገር ምናምን መጻፍ ይችል ነበር አይደል? ፊልም የጻፋቸው ፊልሞች አሉ። ሀገራዊ ጉዳይ ነው የሚያነሱት፣ ለውጥን የሚያነሱት። ስለዚህ እዛ ተራ ውስጥ አታገኘውም መሐመድ አሊን። ይሄ ጥቅም ግለኝነት እዛ ውስጥ የለም፣ አትፈልጉት ነው ያለኝ ዶክተር። ሰርጸም በሌላ በኩል ምንድነው እንደ ሀገር እንደዚህ ያሉ ጸሐፍቶች ሀገራቸው ስታመሰግናቸው ማየት ይፈልጋሉ። እንደው ቃል በቃል ያተናገረኝ ምንድነው ዶክመንተሪውን ምናልባት ልሰጥ እችላለሁ፣ ልታሳያቸው ትችላለህ ለቤተሰቦችህ። ሰርጸ ምንድነው ያለው? ጸሐፊዎች ቅንጡ ነገር አለ የሚጠይቁት ከሀገራቸውና ከህዝባቸው ሌክዠሪ የሆነ ነገር አለ የሚጠይቁት። ጀስት ለሰሩት ነገር እውቅና ነው የሚፈልጉት፣ ምስጋና ነው የሚፈልጉት። ሰው ደግሞ ሰርቶ ቴንኪው ሰርተሃል ለሀገር አበርክተሃል ሲባል ደግሞ ትልቅ የሆነ መነሳሳት እንትን ይላልና ሰርጸ ከቀዳማዊ ኃይለሥላሴ ጊዜ ጀምሮ የነበሩትን ለጸሐፊዎች ሲሰጡ የነበሩትን ነገሮች እያነሳ እያጣቀሰ ነበረ ሲናገር የነበረው እና ሰዎች በእርጅና ዘመናቸው አይደለም መሸለም ያለባቸው እውቅና መስጠት ያለበት። ዶክተር ሐዲስ ዓለማየሁን ብትመለከት ኦልሞስት ኦፍ 90 ዓመት ምናምን አካባቢ አይደለ ያመሰገናቸው። እንደ መሐመድ አሊ ደግሞ ልክ እንደዚህ ይሄ በቃ ራሱን ማወቅ እየቻለ በቃ በደንብ ከዚህ በኋላ መስራት የሚያስችለውም የእድሜ እንትን ላይ ነው። ያው የፈጣሪ ቢያቅም ነገር ሰው በዚህ ጊዜ ማመስገን ተገቢ ነው በሚል መነሻነት ነው ይሄንን መድረክ ያዘጋጀ ነው። መድረኩ እንዳየው በጣም ደስ ይላል። ኦልሞስት ኦፍ 2 ወር አካባቢ እንግዲህ አንተም አንዱ ነበርክ። ሀሳቦችን አንስተናል። ሀሳቦችን ስናንሸራሽር ነበረ። እነዛ ሀሳቦች ከዛም ብለው ተገጣጥመው ዛሬን ወልደዋል። ሐምሌ 6 በጣም ደስ የሚል ቀን ነው የኑሴ። በዚህ መድረክ ለወንድማችን ስራዎች የወንድማችንን ስህተት ሪኮግናይዝ አናደርግም እኮ። ስህተት ካለ ስህተት በአግባቡ እናርማለን። ግን ለረጅም ጊዜ ብዙ አገልግሎት የሰጡ ወንድሞቻችን እህቶቻችንን ባልገባን ስህተት ወይም ደግሞ በእውነተኛ ስህተት ላይ እንኳን ቢኮን ዚስ ማች ሰድቦ ለሰዳቢ መስጠትና ሀገራዊ እርግማን ማውረድ እጅግ በጣም አሳፋሪ ተግባር ነው። ሲቪላይዜሽናችንን አይወክልም፣ እስልምናንም አይወክልም፣ ሀገራዊ ባህላችንም አይወክልም። ስለዚህ ይሄ መድረክ የትውልድ እርምት፣ የመከባበርን ባህል፣ አንድ ወንድም ሲጠቃ በአንድ ወንድም ላይ በአንድ እህት ላይ የሚደረግ ጥቃት የኛም ጥቃት ነው ብላችሁ በዚህ መልክ ማዘጋጀታችሁ ነገ ከነገ ወዲያ በሌሎች እህቶቻችን ወንድሞቻችን ላይ ሊደርስ የሚችልንም ጥቃት ተከላክላችኋልና ለሁላችሁም እጅግ አመሰግናለሁ። ሰውን ማመስገን ወይም ደግሞ የሰራውን ስራ እውቅና መስጠት ሲቪላይዝድ መሆን ነው። ያንን እንደ አቋም ነው የምንይዘው። ድርጅታችን ቴምር ፕሮፐርቲስ ከተመሰረተ ጊዜ አንስቶ የሄደባቸውን ጊዜያቶች ከሰው በሚሸቱ ሁኔታዎች ላይ ነው እያሳለፈ የመጣው። ወደ ዛሬው ዝግጅት ስንመጣም መሐመድ አሊ ወይም ቡርሃን
አፊርሜሽን በመስጠት ላይ የምናውቀው ልጅ ነው። ሀሳቡን በማውረድ ለህብረተሰቡ እነኝን ስራዎች ወይም ደግሞ እነኝን እሳቤዎች ብሰጥ ይጠቅማል የሚል አፊርሜሽን ላይ በጣም ትኩረት የሚያደርግ ልጅ ነው። እኛም ይህንን ከቤት መገንባት ባሻገር የሚል እሳቤ ስላለን ያንን ለመደገፍ ነው የተዘጋጀ ነው የመጣ ነው። ማሻላ ካሰብነው በላይ ነው። እንደጠቀሰው መሐመድ ሰላም የሚሰጥ ዝግጅት ነው። በመሳተፋችን ትልቅ ሰላም ነው ያገኘ ነው።